እነሱ ደግሞ ከጌታቸው ጽዋ ተርታ የላቸውም። ያደረኩልህ እድል ፈንታ ጽዋ ተርታ የለህም ያሉ። ለምን ትንት ያጎረሰውን ንጣታቸውን ነክሰናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የዋልታ ሚዲያ ተከታታዮች እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ በቸርነቱ በልዩ ጥበቃው ተጠብቆ እስከ ሰዓት ያደረሰን የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዕለተ ጸሎት ወይም የጸሎት ቀን በሰላም አደረሳችሁ። እቹም ጸሎተ ሐሙስ ትባላለች። ዛሬ የምናየው መርሃ ግብራችን ስለ ጸሎተ ሐሙስ ይሆናል። ጸሎተ ሐሙስ ማለት ምን ማለት ነው? ጸሎተ ሐሙስ ማለት የሐሙስ ቀን ጸሎት ማለት ነው። በዚህ ቀን ለስሙ አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጸሎት ሥርዓት አድርጓል። በዚያው በጸሎት ሥርዓቱ ዕለት ሌላ አንድ ታላቅ አስተምሯል። ይሄውም ከመጽሐፍ ቅዱስ በወንጌል ዮሐንስ ምዕራፍ 13 ቁጥር 1 ላይ ጀምረን ስንመለከት እንዴት እንዳጠባቸው ይነግረናል። ምዕራፍ 13 ቁጥር 1 ላይ ከፋሲካ በዓል አስቀድሞ ጌታችን ኢየሱስ ክርስቶስ ከዚህ ዓለም ወደ ላከው ወደ አብ ይሄድ ዘንድ ጊዜው እንደደረሰ ባወቀ ጊዜ በዓለም ያሉትን የወደዳቸውን ወገኖቹ ፈጽሞ ወደዳቸው። እራት ሲበሉም አሳልፎ ይሰጠው ዘንድ በስምዖን ልጅ ባስቆሮቱ ሰው በይሁዳ ልብ ሰይጣን አደረ። ጌታችን ኢየሱስም አብ ሁሉን በእጁ እንደሰጠው ከእግዚአብሔር እንደወጣ ወደ እግዚአብሔርም እንደሚሄድ ባወቀ ጊዜ እራት ከሚበሉበት ተነስቶ ልብሱን አኖረና ማበሻ ጨርቅ አንስቶ ወገቡን ታጠቀ። በኩስኩስቱ ውሃ ቀርቶ የደቀ መዛሙርቱን እግር ያጥብ ጀመር። በዚህ በታጠቀው ማበሻ ጨርቅም አበሰ። ወደ ስምዖን ጴጥሮስም ደረሰ። እርሱም አቤቱ አንተ እግሬን ታጥበኛለህን? አለው። ጌታችን ኢየሱስ ክርስቶስም እኔ የምሰራውን አንተ ዛሬ አታውቅም፣ ኋላ ግን ታስታውሰዋለህ ብሎ መለሰለት። ጴጥሮስም መቼም ቢሆን አንተ እግሬን አታጥበኝም አለው። ጌታችን ኢየሱስም እውነት እውነት እልሃለሁ እኔ እግርህን ካላጠብሁ ከእኔ ጋር እድል ፈንታ ጽዋ ተርታ የለህም አለው። ስምዖን ጴጥሮስም አቤቱ እንኪያስ የምታጥበኝ እጆችን ራሴንም ጭምር እግሮችን ብቻ አይደለም አለው። ጌታችን ኢየሱስ ክርስቶስም ፈጽሞ የታጠበ ከእግሩ በቀር ሊታጠብ አያስፈልገውም አለው። ሁለንተናው ንጹሕ ነውና እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። ጌታችን ኢየሱስም አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚች ቀን ማለትም በዕለተ ሐሙስ ከሰሙነ ሕማማቱ ውስጥ አንዷ ናት። በዚች ቀን የእግር አጠባ ሥርዓት ሰርቶላችኋል። ለመሆኑ እግር አጠባ ለምን አስፈለገ? እግራቸውን ማጠብ ለምን አስፈለገ? ደቀ መዛሙርቱ ሐዋርያትን ማጠብ ለምን አስፈለገ? ከነዚህ እንግዲህ በዚህ አንቀጽ ውስጥ አንደኛው እግር አጣቢ ነው፣ ሌላኞች ታጣቢ ናቸው። ከታጣቢዎች መካከል ፈቃደኛ ያልነበረም ነበረ። ምንም ያልመሰለው ደግሞ ለመታጠብ በጣም ዝግጁ የነበረ ሰው ነበረ። እንግዲህ አጣቢ ለማጠብ የተዘጋጀው ሰው ያለው ኢየሱስ ክርስቶስ ነው። ለመታጠብ ደግሞ ዝግጁ የነበሩት ሐዋርያት ናቸው። ላለመታጠብ ሲከራከር የነበረው ደግሞ ቅዱስ ጴጥሮስ ነው። ምንም ለመታጠብ በጣም ምንም ደንታ የሌለው ደግሞ ይሁዳ ነበር። እንግዲህ ከነዚህ ውስጥ ይሁዳም ነበረ። ጌታችን ኢየሱስ ክርስቶስ እያጠበ ከሊቀ ሐዋርያ ከጴጥሮስ ሲደርስ ጴጥሮስ አልታጠብም። ለምን? አንተ ጌታና መምህር ስትሆን እንዴት እግርን ታጥበኛለህ? ኢየሱስ ክርስቶስ ደግሞ እኔ እግርን ካላጠብሁማ ከኔ እድል ፈንታ ጽዋ ተርታ የለህም አለው። ይሁዳ ደግሞ ዝም ብለው ታጠቡ። ጴጥሮስ አልታጠብም ሲለው የማደረገውን አታውቅምና በኋላ ግን ታስተውላለህ፣ ጽዋ ተርታ የለህም አለው። እንግዲያስ ሁሉን ነገር ጠብ ያለው አጠባቸውም። ከዚህ በኋላ ነው እንግዲህ ከዚህ በኋላ ጌታችን ኢየሱስ ክርስቶስ ሁሉንም አጠባቸው። ከዛ በኋላ ካጠባቸው በኋላ ምንድነው ያላቸው? እኔ እንዲሁ እናንተን ዝቅ ብዬ እንዳጠብኋችሁ እናንተን እርስ በራሳችሁ ተጣጠቡ፣ ታናናሾቻችሁን እጠቡ አለ። ይህ አንቀጽ በእንተ ትሕትና ይባላል።
አበው ስለ ትሕትና የተናገረው አንቀጽ ይሉታል። እንግዲህ ከሊቁ ወይም ከመምህሩ የሚበልጥ ደቀ መዝሙር የለም፣ ከጌታውም የሚበልጥ ባሪያ የለም። እንግዲህ ሊቅ ጌታ የተባለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ባሪያ ደቀ መዝሙር የተባለ ደግሞ እኛ ነን። ዛሬ አበው በቤተ ክርስቲያን ምዕመናኑን እግሩን ያጥቡታል። እግሩን ሲያጥቡት ግን ምዕመናኑ ትርጉሙን ሊያውቁ ይገባል። እግሩን የሚያጥቡት ለምንድን ነው? ትሕትናን ለማስተማር ነው። እነሱ ጠባቂ እያሉ በጎችን ዝቅ ብሎ ማጠብ፣ እናንተም እንደዚሁ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ ሲል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትሕትናን አስተምሮናል። ይህን ትሕትና ስናደርግ ደግሞ የሚያጋጥመን ችግር ጨምሮ አሳይቶናል። ጌታችን ኢየሱስ ክርስቶስ ይህን ትሕትና በሚያደርግ ሰዓት አንዱ ደቀ መዝሙር እምቢ አለው። አይ እኔ አልፈልግም አለ። እኛም ትሕትና ስናደርግ እንደዚህ የሚለን ሰው ይኖራል። አይ እናንተ ምንድነው እናንተ አታካብዱ ይላሉ። ይሄን ያላበዛችሁትም ይላሉ። እነሱ ማድረግ ስለሚከብዳቸው እኮ ነው። ጌታችን ኢየሱስ ክርስቶስ ምንድነው ያለው የዛን ሰዓት? በል ይሄን ካላደረኩልህ እድል ፈንታ ጽዋ ተርታ የለምክን ያለው። ለምን? ትሕትና ከሌለህ ማለት ነው። ትሕትና ከሌለህ ታናናሾችን ማታከብር ከሆነ ከኔ ጽዋ ተርታ የለም ማለት። አያችሁ፣ ዛሬም ትሕትና የማያደርጉ ሰዎች ትሕትና ስናደርግ የኛ ትሕትና የሚቃወሙ ሰዎች ቢኖሩ እነሱ እኛ ትሕትና እናደርግም ዛካቸውን ተሆኑ ይችላል። እነሱ ደግሞ ከጌታችን ልጅ ጽዋ ተርታ የላቸውም። ትሕትና የሚያደርጉ ሰዎች ልንቀበላቸው ይገባል። እኛም ትሕትና ልንሰራ ይገባል። ዝቅ ብለን የታናናሾችን እግር ማጠብ፣ ዝቅ ብለን የታናናሾችን ችግር መሳተፍ፣ ችግራቸውን መፍታት፣ ጆሮአችን ዝቅ አድርገን ማድመጥ፣ ችግራቸውን መረዳት፣ ሐዘናቸውን መካፈል፣ አለመናቅ። ሰው በሰውነቱ ክቡር ነው አይደል? ጌታችን ኢየሱስ ክርስቶስም እንዲያ ብሎ ነው። ይሁዳን እንኳን ይሁዳ እኮ አሳልፎ እንደሚሰጠው ያውቃል። ግን ይሁዳን ዝቅ ብሎ ትሕትና አሳየው። እንደዚህ ያደረገ ትሕትና እያሳየው ግን ይሁዳ አሳልፎ ሸጠው ጌታው። ዛሬ ስንቶቻችን ስንት ነገር ያደረጉልን አሳልፈን ሰጠናል። ስንት ትሕትና ያሳዩንን ስንት ያጎረሱንን ዕጣታቸውን ነክሰናል። አሁን እኮ በጣም ክፉ ሆነናል። ጌታችን ኢየሱስ ያደረገውን ረስተናል። ወንጌሉን እናነበዋለን እንጂ አንኖርበትም። ራስ ወዳዶች ሆነናል። ራስ ወዳዶች። ይሁዳ የሚያደርገው እንደዚህ ነው። ራስ ወዳድ ብር ገንዘብ ገዛው። እሱ በዛን ሰዓት የሚያደምጠው ራሱን ብቻ ነበር። ጌታችን ኢየሱስ ክርስቶስ የሚለውን አያደምጥም። ቅዱስ ጴጥሮስን እኮ ሲለው በኋላ ታስተውላለህ፣ አሁን ግን የማድረግ ነው አታውቅም። ይሄን ካላደረግ ከኔ ጽዋ ተርታ የለም ሲለው አላሰበውም ነበር። ይሁዳ ልብ ያለ ከራሱ ፍላጎት ላይ ብቻ ነው። አሁን ችግር የሆነ የራሳችን ፍላጎት ብቻ የምናራምደው ይሰበዛ። የራሳችን ፍላጎት ከተሞላ የሌሎች ችግር ጉዳያችን አይደለም። የሌሎች ችግር ጉዳያችን አይደለም። የኛ ብቻ ይሟላ ማለት የኛ ብቻ ይህ ትዕቢት ነው። ሳጥናኤል የኔ ብቻ ስልጣን ይከበር ከኔ በላይ ማንም የለ ብሎ ወደ ጉድጓድ ወደ ጥልቁ ወደቀ። ዛሬም ችግር ይሆን ትሕትና አጣን። እስኪ ከጌታችን ከኢየሱስ ክርስቶስ ከነን ማለት ነው። እስኪ እንደ ይሁዳ አንሁን። እንደ ይሁዳ ሆነ ሁልጊዜ በራሳችን ፍላጎት ደግሞ ፍጻሜው አያምርም እኮ እንደዛ። እስኪ እግዚአብሔር ፈቃድ ይሁን ብለን እግዚአብሔር ባለ መንገድ እንገዛት። እግዚአብሔር ባዘዘልን ብርሃን ይዞ ፈመተከ ጌታ ሆይ መንገድ ክምራይ እንበል። ትሕትናን ዝቅ ብለን እንጓዝ። እስኪ ትሕትና እናሳያቸው። እስኪ ጠላቶቻችን እንወደዳቸው። ለጠላቶቻችን እስኪ እናሳያቸው። ጌታችን ኢየሱስ አሳልፎ ለሚሸጠው ይሁን በ30 ብር ለሚሰጠው ሰው ዝቅ ብሎ እግሩን አጥቦ ትሕትናን አሳየው። እኛ እንደዛ እናደርጋለን። እንኳን አሳልፎ ለሚሰጠን በወሬ ደረጃ እንደዚህ ሲልህ ነበረ እንደዚህ ያላምታን ካለንም እኮ እንኳን ትሕትና ልናሳየው ጥላቻን አሳየዋለሁ ነው የምንላት። ዳሩ ግን ወንጀልን ረሳን፣ ሕገ ወንጀልን ረሳን። ሁልጊዜ ወንጀል እናነባለን። ሕይወቱን ግን ማይኑረው ነው ሕይወቱን ማይኑረው ክርስቲያኖች እና በዚህን ቀን ጌታችን ኢየሱስ ክርስቶስ ስለ ትሕትና ያስተማረበት ቀን ነው። የዛሬ መርሃ ግብራችን ይህን ይመስላል። ሁላችንም በትሕትና በፍቅር ተሳስረን የክርስቶስን መንግሥት እንድንወርስ እግዚአብሔር አምላክ በቸርነቱ ይርዳን። አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቸር ቆዩልኝ።